ከቃል ኪዳናቸው እንድንጎበኝ ስንል በልዑል እግዚአብሔር ስም መንፈሳዊ ጥሪያችንን እናቀርባለን። ከሰማዕቱ ከሕፃኑ ከቅዱስ ቂርቆስና እንዲሁም ከእናቱ ከኢየሉጣ ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኖር አሜን። የዘመኑ ጨካኝ ንጉሥ ዲዮቅልጥያኖስ በክርስቲያኖች ላይ የሞትና የሰማዕትነት አዋጅ ባወጀ ጊዜ ምድር በንጹሐን ደምና በደናግል ልቅሶ ተመልታም ነበር። ሰማዩ በጭስ ምድሪቱ ደግሞ በሰማዕታት አስክሬን ተሸፍና በነበረችበት በዚያ አስፈሪ ሰዓት ክብርትና ባለጸጋ የነበረችው ቅድስት ኢየሉጣ ካንገቷ በላይ ላለው ለናዝሪቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስትል ምቾቷን ሀብቷንና ክብሯን ጥላ በሌሊት ተሰደደች። ነገር ግን ስደቷ ብቻዋን አልነበረም። ገና አባብሎ ያልጠገበችው የዓይኗ ማረፊያና የልቧ ተስፋ የሆነውን የ3 ዓመት ጨቅላ ልጇን ቅዱስ ቂርቆስን በቅፉ ይዛ ነበር። መንገዱ እጅግ ረጅም ዳገታማና እሾሃማ ነበር። ሰማዩ በከባድ ጭጋግ ተከድኖ ብርዱና ዝናቡ የቅድስት ኢየሉጣን አካል ያደነዝዘው ነበር። ልብሷ በጭቃ ተለውሶ እግሮቿ በረጅም ጉዞ ብዛት ተሰነጣጥቀው ደም እየፈሰሳቸው የተሰናከለችና እየወደቀች ትሮጣለች። የምታለቅሰው ግን ስለ ራሷ ስቃይ አልነበረም። በቅፏ ያለው የ3 ዓመት ሕፃን ልጇ በብርድ ተንቀጥቅጦ ከናፍርቱ ጠቁረው ደርቀው በረሃብና በጽም እያለቀ የደረቀ ጡቷን ሲመጥ ስታይ የእናትነት ልቧ በሐዘን ፍም ይቃጠል ነበር። ወዮልኝ ልጄ አንተ ምን በደልክ እያለች የምታፈሰው እንባ የሕፃኑን ፊት ያጥበው ነበር። ሕፃኑ ቅዱስ ቂርቆስን ምንም እንኳ ጨቅላ ቢሆንም በታላቅ ትዕግስት የእናቱን እንባ በትንሽ እጆቹ እየጠረገ በትልልቅ ዓይኖቹ ይመለከታት ነበር። ከበስተጀርባቸው ግን ደም የጠማቸው የዲዮቅልጥያኖስ ወታደሮች ሰይፋቸውን እየመዘዙና በፈረሶቻቸው እየጋለቡ ይከተሏቸው ነበር። የጭካኔ ጩኸታቸውና የፈረሶቻቸው ኮቴ ምድሪቷን ሲያናውጠው የቅድስት ኢየሉጣ ትንፋሽ አጠረ። ከአንድ ትልቅ ዛፍ ስር ስትደርስ አቅም አንሷት መሬት ላይ ተዘረረች። ሕፃኑን ወደ ተረቷን ማስጠግታ ልጇን ከነጣቂ ተኩላዎች እንዲጠብቅላት ወደ ሰማይ ያየች በታላቅ ድምፅ አለቀሰች። ሕፃኑም የእናቱን አንገት አጥብቆ አቅፎ እማዬ ሆይ አታልቅሺ፣ ኢየሱስ ከኛ ጋር ነው የፈጠረና የተወንም እያለ በሚያረጋጋ ሰማያዊ ቃና ያጽናናት ጀመር። ነገር ግን ጨካኞቹ ፈረሶች መሸሸጊያ ባልነበረው በዚያ በረሃ ዙሪያቸውን ከበቧቸው። መኮንኑ እስክንድሮስ በጭካኔ ፈገግታ እየተመለከታቸው ወታደሮቹ ቅድስት ኢየሉጣን ከከርሰ ምድር በላይ በጭካኔ እየጎተቱ እጆቿን በሰንሰለት አሰሯት። ሕፃኑ ቂርቆስ እማዬን አትንኩብኝ እያለ ከእናቱ ልብስ ላይ ተጠምጥሞ ቢጮህም ጨካኞች ወታደሮች ግን በብረት ጫማቸው ወደ ጎን እየገፉት እናትና ልጅን
እየላጩና የጎትቶ ወደ አስፈሪውና ወደ ደማዊው የፍርድ አደባባይ ወሰዷቸው። ስደቱና መከራው በዚያ በቃ። ከፊት ለፊታቸው ግን ታላቅ የእሳትና የደም ማዕበል ይጠብቃቸው ነበር። እናትና ልጅ የጎተቱ በሰንሰለት የታሰሩት እጆቻቸው በጭካኔ እየተሳቡ ወደ ጨለማውና ወደ አስፈሪው የፍርድ አደባባይ ደረሱ። አደባባዩ በክርስቲያኖች ደም የረጠበ፣ በዙሪያውም ሰይፍና ጅራፍ የጨበጡ ጨካኝ ወታደሮች የቆሙበት የሞት ስፍራ ነበር። በዚያ ታላቅ ዙፋን ላይ ደግሞ የሮማውያን መኮንን ደም የተጠማውና ምሕረት የሌለው እስክንድሮስ ተቀምጦም ነበር። ዙሪያው ግን የከበቡት የከተማው ሕዝቦችም የዚችን ወጣት እናትና የጨቅላ ልጇን ዕጣ ፈንታ ለማየት በፍርሃት በመንቀጥቀጥ በጭንቀት ይመለከቱ ነበር። ቅድስት ኢየሉጣ በኃይል ተገፍታ በችሎቱ ፊት ተንበረከከች። እጆቿ በብረት ሰንሰለት ተይዘው ስለነበር የ3 ዓመት ሕፃን ልጇ ቂርቆስን ለማቀፍ እንኳ አቅም አልነበራትም። ሕፃኑ ግን የእናቱን ቀሚስ አጥብቆ እንደያዘ በዚያ ጨካኝ መኮንን ፊት በድፍረት ቆመ። በትልልቅና ንጹሐን ዓይኖቹ ዙሪያውን ሲመለከት በፊቱ ላይ ምንም አይነት የፍርሃት ጥላ አይታይበትም ነበር። የሕፃኑ ንጽሕናና የእናቱ የፊት መብራት የአደባባዩን ጨለማ ሰብሮት ነበር። መኮንኑ እስክንድሮስ የቅድስት ኢየሉጣን ውበትና የሕፃኑን ደም ግባት ሲመለከት በክፋትና በተንኮል የተመላ ፈገግታ ፈገገ። በልቡም ይችን ባለ ጸጋ ሴትና ልጇን ካስገደድኳቸው ሌላው ክርስቲያን ሁሉ ይደነግጣል ብሎም አሰበ። ከዚያም በግርማ ድምፅ ወደ ኢየሉጣ ዙሮ መናገር ጀመረ። አንቺ ሴት ሆይ ውበትሽና ወጣትነትሽ በከንቱ ለምን ይጠፋል? ይህንንስ የመሰለ አንዳች ጥፋት የሌለበትን ጨቅላ ልጅሽን ለምን ለሞት አሳልፈሽ ትሰጫለሽ? ስምሽንና ታሪክሽን ንገሪኝ። ለነገሥታቱ ጣዖት ስገጂ፣ ዕጣን አፍሺ፣ በታላቅ ክብርና በምቾት ትኖሪያለሽ። ካልሆነ ግን ሥጋሽ ለዱር አራዊትና ለሰማይ ወፎች ይሰጣል። እንደዚህም አደርጋለሁ አላት። ቅድስት ኢየሉጣ ግን ሰንሰለቷን እያንቀጫቀጨች አንገቷን ቀና አድርጋ በጽናት መለሰችለት። እኔ ክርስቲያን ነኝ፣ ስሜም ኢየሉጣ ይባላል። እኔ ሰማይንና ምድርን የፈጠረውን ለአንገቴ በላይ የሆነውን እውነተኛውን አምላክ የናዝሬቱን ኢየሱስ ክርስቶስን እንጂ በአንተ እጅ የተሰሩትን የማይሰሙና የማይናገሩትን ድንጋይና እንጨት አላመልክም። ምድራዊ ክብራችሁና ዛቻችሁ ለኔ ከንቱ ነው ስትል በአደባባዩ ፊት መሰከረች። እስክንድሮስ በንግግሯም እጅግ ተቆጣ። ነገር ግን ቁጣውን ዋጥ አድርጎ የሕፃኑን ልብ ለመስረቅ አሰበ። ከዙፋኑ ወርዶ ወደ ሕፃኑ ቅዱስ ቂርቆስ ቀረበ። እጁን ዘርግቶ ሊያባብለውና ሊያቅፈው እየሞከረ ና ወደ እኔ አንተ ንጹሕ ሕፃን፣ እናትህ አብዳለች፣
አንተ ግን ታዘዘኝ። ለጣዖታቱ ስገድ፣ እኔም የወርቅ ልብስ አለብሳለሁ፣ በቤተ መንግሥቴም እንደ ልጅ አሳድግሃለሁ አለው። የእናትነት ልብ በዚያች ሰዓት በጭንቀት ተላወሰ። የሉጣ ልጄ ገና ጨቅላ ነው፣ በቃላት ማባቢያ እንዳታታልለው ብላ በውስጧ እየጸለየች እንባዋ በዓይኖቿ ይፈስ ነበር። ነገር ግን ማንም ያልጠበቀው የምድርን ነገሥታት የሚያንቀጠቅጥ ታላቅ ታምር ሆነ። የ3 ዓመቱ ሕፃን ቂርቆስ የመኮንኑን እጅ በኃይል ገፋው። የሕፃንነቱ ቃና ተለውጦ ደነጎድጓድ በበረታና ሰማያዊ ኃይል በተመላ ድምፅም መኮንኑን እያመላከተ መናገር ጀመረ። እንዲህም አለ። አንተ ጨካኝና ደም የተጠማ መኮንን፣ ያንተ ወርቅና ምድራዊ ክብር ከኛ ጋር ይጥፋ። ያንተ ጣዖታት የሰይጣን ማደሪያዎች እንጂ አምላክ አይደሉም። እኔና እናቴ ግን ሰማይንና ምድርን ባህርንም በውስጡ ያለውን ሁሉ ለፈጠረ ለሕያው እግዚአብሔርና ለእግዚአብሔር ልጅ ለኢየሱስ ክርስቶስ እንሰግዳለን። ያንተ ስልጣን ያልፋል፣ ያንተ ክፋት ወደ ጥፋት ይወስዳል፣ የኛ አምላክ ግን ሕያው ለዘላለም ይነግሣል አለው። የሕፃኑ ንግግር በመላው አደባባይ አስተጋባ። በችሎቱ ዙሪያ የነበሩት ሕዝቦች በአድናቆትና በፍርሃት ተናወጡ። እንዲህ ያለ ቃል ከ3 ዓመት ሕፃን አንደበት እንዴት ይወጣል? ይህ በእውነት የእግዚአብሔር ኃይል ነው ያሉ እርስ በርሳቸው ይንሻከኩ ጀመር። እስክንድሮስ ግን ፊቱ በንዴት ጠቆረ። ክብሩ የተዋረደ መስሎ ታየው። በአንድ ሕፃን ፊት መሸፋፈን ሲረዳ በጭካኔ ያገሳ። ወታደሮቹንም በታላቅ ቁጣ እየጮኸ ይህንን እብሪተኛ ሕፃንና እናቱን ውሰዷቸው፣ ከሰው ልጅ አእምሮ በላይ በሆነ ስቃይ ይቀጡ ዘንድ አዛለሁ ብሎ የመጨረሻውን የጭካኔ ትእዛዝ አስተላለፈ። ሕፃኑና እናቱ ግን እጅ ለእጅ ተያይዘው ወደፊት ለፊታቸው ወደሚጠብቃቸው ታላቅ መከራን አመሩ። የመኮንኑ የእስክንድሮስ የጭካኔ ትእዛዝ በአደባባይ ላይ በተሰማ ጊዜ ወታደሮቹ እናትና ልጅን በኃይል እየገፋ ወደ መካከለኛው የስቃይ ስፍራ ወሰዷቸው። በዚያም ቦታ ግዙፍና አስፈሪ የሆነ የናስ ጋን ተዘጋጅቶ ነበር። በጋኑ ውስጥ መቅለጫ ነሐስ፣ እርሳስ፣ ጨው፣ ሰም፣ ሙጫና የቅጥራን ዘይት አንድ ላይ የጨመሩበት። ከጋኑ በታች የሚነደው እሳት ወደ ሰማይ ይትለከለክ ነበር። ውስጡ ያለው ድብልቅልቅ ፈሳሽ ደግሞ ልክ እንደ እሳተ ገሞራ ማዕበል እየተገላበጠ ጉል ጉል እያለ ይፈላም ነበር። ጋኖ የሚወጣው የሚቃጠል ጭስና የፈላው ቅጥራን ሽታ የአደባባዩን አየር በከንቱ በከለው። የሚወጣው ከባድ ሙቀት እጅግ የበረታ ከመሆኑም የተነሳ በዙሪያው የቆሙት ወታደሮች እንኳን ፊታቸውን እየሸፈኑ ወደ ኋላ ያፈገፍጉ ነበር። ከሩቅ ለሚያየው ሰው ያ ጋን ሰውን ለመቅጣት ሳይሆን ስጋንና አጥንትን ባንድ አፍታ አሟቶ ለማጥፋት የተዘጋጀ
የሲኦል አፍ ይመስልም ነበር። ጨካኙ መኮንን እስክንድሮስ በክፋት ዓይኖቹ እናትና ልጁን እየተመለከተ እነሆ አሁንም ካልሰገዳችሁ ወደዚህ ወደሚፈላው ጋን ውስጥ ትጣላላችሁ ሲል ጮኸ። በዚያች ሰዓት ከሰው ልጅ አእምሮ በላይ የሆነ ታላቅ ፈተና ሆነ። ቅድስት ኢየሉጣ የፈላውን ጋን ስታይ የሚወጣውንስ የእሳት ሌሳና የበረታውን ሙቀት ስታስተውል ሰብአዊ ሕይወቷስ ፈሩም። የሥጋ ድጋም በላዩ ላይ ሰለጠንባት። ከምንም በላይ ግን በእቅፏ ያለው ገና ለስላሳ ሥጋ ያለው የ3 ዓመት ሕፃን ልጇ ወደዚህች እሳት ውስጥም ሲገባ ታያት። እናትነትና የሥጋ ፍርሃት በአንድነት መጡባት። እግሮቿ ተንቀጠቀጡ፣ ልቧ ፈራ። የያዘውንም ሰማያዊ ዓላማ ላፍታ እንኳን አዘነጋት። ፍርሃት አሸንፏት ወደ ኋላ ማፈግፈግ ጀመረች። ፊቷ በጭንቀት ጠቆረ። እንባዋም እንደ ጅረት እየፈሰሰ ወደ ሕፃኑ ቅዱስ ቂርቆስ ዞረች። በታላቅ የልቅሶና የዋይታ ድምፅ እንዲህ አለች፣ ወዮልኝ ልጄ ሆይ፣ ወዮልኝ ስላንተ። ይህ የሚፈለው ጋን እጅግ ያስፈራል። ሙቀቱ ሥጋን ያቃጥላል፣ ያቀልጣል። ልጄ ሆይ፣ የሥጋዬ ድክመት አሸነፈኝ። ይህንን ስቃይ እንዴት እንችለዋለን? ምን ይሻለኛል? እያለች ፍርሃቷን ገለጠች። ነገር ግን እግዚአብሔር እናትን በሥጋ ድካም ልትወድቅ ሲላት በ3 ዓመቱ ሕፃን ልጇ በዛም በኩል ሰማያዊ ኃይልንና ብርሃንን ላከላት። ሕፃኑ ቅዱስ ቂርቆስ እናቱ ስትደነግጥና ወደ ኋላ ስታፈገፍግ አየ። ነገር ግን አልፈራም። ይልቁኑ የእናቱን እጅ በትንሽ እጆቿ አጥብቆ ያዛት። ዓይኗን በትኩረት እየተመለከተ በፊቱ ላይ ሰማያዊ ፈገግታና መለኮታዊ ጽናት እየታየበት እናቱን በከበረና በሚያረጋጋ ቃል እንዲህ እያለ ይገስጻትና ያበረታት ጀመር። እናቴ ሆይ ስሚኝ፣ ወደ ኋላ አትበይ። ለምን ትፈሪያለሽ? ለምንስ ትደነግጫለሽ? ይህ የሚፈላ ጋንና የሚነደው እሳት ጊዜያዊ ነው፣ ክብርሽን ግን ሊያጠፋው አይችልም። እናቴ ሆይ፣ የኖኅን መርከብ ከማዕበል ያዳነ፣ አብርሃምን በታላቅ ፈተና የጠበቀ፣ ይስሐቅንም ከመታረድ ያተረፈ አምላክ ዛሬም ከኛ ጋር መሆኑን አታምኝምን? የሰማዕቱን የቅዱስ የዮሐንስ መጥምቅ እናት ቅድስት ኤልሳቤጥን አስቢ። ልጇን በበረሃ እንዴት በጽናት እንዳሳደገችውና ለእግዚአብሔር እንደሰጠችው አስታውሺ። ይህ የሥጋ ስቃይ ለአንድ አፍታ ነው። ካለፈው በኋላ ግን በማይጠፋውና በማያልፈው በሰማያዊው የእግዚአብሔር መንግሥት የብርሃን አክሊል እንቀዳጃለን። አሁን ብንፈራ ግን ለዘላለም ወደሚነደው የማይጠፋው እሳት እንሰጣለን። ትሉም ወደማያንቀላፋበት ከነርሱ ጋር እንጣላለን። እናቴ ሆይ ለክርስቶስ ስትይ ጽኚ። እኔ ልጅሽ
ካንቺ ጎን ነኝ፣ አብረን እንገባለን አላት። ይህ በምስጢር የተመላና ሰማያዊ የሆነ የቅዱስ የሕፃኑ ቃል በቅድስት ኢየሉጣ ጆሮ በገባ ጊዜ እንደ ኃያል ማዕበል ልቧን አደሰው። ፍርሃቱና ድንጋጤው በአንድ አፍታ ከላይዋ ላይ ተወገደ። ሰይጣን ያመጣባት የሥጋ ድጋም ጠፋ። የእምነትና የጽናት መንፈስ በውስጧ ተመላ። ፊቷ እንደ መላእክት በቅድስናና በደስታ በራ። ወደ ሕፃኑ ልጇ ቂርቆስ በትልቅ ፍቅር ተመልክታ ልጄ ሆይ እውነትህን ነው፣ ከእንግዲህ አልፈራም፣ ሰማያዊ አባታችን ይርዳን አለችው። እናትና ልጅ የእምነትን ጋሻ ለብሰው እጅ ለእጅ ተያይዘው ወደሚፈላው የናስ ጋን ፊት ለፊት በደስታ ይራመዱ ጀመር። ያን ጊዜ ጨካኙ መኮንንና ወታደሮቹ ፍርሃታቸው ተወግዶ በጽናት የቆሙትን እነዚህን ቅዱሳን ሳዩ በመገረምና በንዴት ይንቀጠቀጡ ይረዱም ነበር። እናትና ልጅ ፍርሃትን ድል አድርገው በእምነትና በጽናት መንፈስ ተመልተው ወደሚፈላው የናስ ጋን ተቃረቡ። በአደባባዩ የተሰበሰበው ሕዝብ ሁሉ ትንፋሹን ውጦ አሁንስ ምን ሊሆን ነው በሚል ድንጋጤና ጉጉት ይመለከት ነበር። የጋኑ ሙቀትና የሚወጣው እሳታማ ጭስ ከሩቅ የሚያስፈራ ቢሆንም ቅድስት ኢየሉጣ ግን የሕፃኑን የቅዱስ ቂርቆስን እጅ አጥብቃ ይዛ ፊቷ በሰማያዊ ደስታ በርቶም ነበር። ወደ ጋኑ አፍ ሊጥሏቸው የደረሱት ጨካኝ ወታደሮች ወደ ኋላ ገፏቸው። በዚያ ሰዓት የ3 ዓመቱ ሕፃን ቅዱስ ቂርቆስ ትንንሽ እጆቹን ወደ ሰማይ ዘርግቶ ዓይኖቹን ወደ ላይ አሻቅቦ ወደ ጌታውና ወደ ፈጣሪው መጸለይ ጀመረ። ሕፃኑ በለሰለሰና በንጹሕ አንደበቱ እንዲህ እያለ ለመነ። አምላኬና ፈጣሪ ጌታዬ ኢየሱስ ክርስቶስ ሆይ ይህንን የሚፈላውንና የሚነደውን የናስ ጋን እንደቀዘቀዘ ውሃ አቤቱ አድርግልኝ። የስምህን ቅድስና በዚህ አደባባይ ግለጥ። እኔንና እናቴን ከዚህ ከሚፈላው እሳት አድነን፣ ፍርሃታችንም ወደ ሰማያዊ ደስታ ለውጠው። ጌታዬ ሆይ ከኛ በኋላ በዚህ ዓለም ላይ የኔንና የእናቴን የኢየሉጣን ስም የሚጠሩትን መታሰቢያችንን የሚያደርጉትን በስማችን ሊተቸገረን የሚረዱትንና የተራበውን የሚያጠግቡትን ሁሉም በማይጠፋው መንግሥት ማራቸው፣ ከጭንቅም ሁሉ አድናቸው እያለ ታላቅ ጸሎትን አደረሰ። ሕፃኑ ቅዱስ ቂርቆስ ጸሎቱን ጨርሶ አሜን ባለ ጊዜ እናትና ልጅ እጅ ለእጅ ተያይዘው ወደዚያ ወደሚንተከተከውና ወደሚፈላው የናስ ጋን ውስጥ በአንድነት ዘለሉ። በዚያችም ቅጽበት ምድር ተናወጠች፣ ሰማያዊ ተከፈተ። መላው አደባባዩንም የሚያንቀጠቅጥ ታላቅ የነጎድጓድ ድምፅ ተሰማ። የብርሃን ጮራ ከሰማይ ወደ መሬት ወረደ። ያን ጊዜ የሰማይ መላእክት አለቃ
የተጨነቁትን የሚረዳውና እሳትን የሚያጠፋው ታላቁ መልአክ ቅዱስ ገብርኤል በታላቅ ግርማ በደማቅ ብርሃንና በክንፎቹ ኃይል ከሰማያት ወረደ። ቅዱስ ገብርኤል በእጁ የያዘውን የወርቅ በትሩን አነሳና የሚፈላውን የናስ ጋን መታው። በአንድ አፍታ ታላቅ ተአምር ሆነ። ያ ሊቋቋሙት የማይችሉት ስጋንና አጥንትን የሚያቃጥለው የሚያቀልጠው የፈላው ቅጥራን እርሳስንና ሰም እንደ ማለዳ ጤዛ ቀዘቀዘ። የሚነደው እሳት እንደ ቀዝቃዛ ውሃ ሆነ፣ እንደ በረዶም ቀዘቀዘ። የጋኑ ቃጠሎ ጠፍቶ ውስጡ ልክ እንደ ገነት ማደሪያ በጣፋጭ መዓዛና በለምለም አየር ተመላ። ቅድስት ኢየሉጣና ሕፃኑ ቅዱስ ቂርቆስ በማቅለጫው ጋን ውስጥ ምንም ሳይሆኑ ልብሳቸው እንኳን አንዲት ሳትቃጠል ጸጉራቸው እንኳን አንዲት ዘለላ ሳይጠወልግ እጅ ለእጅ ተያይዘው ቆሙ። ፊታቸው እንደ ፀሐይ ያበራ በጋን ውስጥ እየተመላለሱ እግዚአብሔርን ያመሰግኑ ያከብሩም ነበር። ይህንን ታላቅና ድንቅ ታምር በአደባባዩ የነበሩት ሕዝቦችና ወታደሮችም ሲያዩ ዓይኖቻቸውን ማመን አቃታቸው። አንዳንዶቹ በፍርሃት መሬት ላይ ወደቁ። ሌሎቹ ግን በታላቅ ጩኸት የቂርቆስና የኢየሉጣ አምላክ እውነተኛ አምላክ ነው፣ ከናዝሬቱ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ያሉ በአደባባዩ ፊትም በክርስቶስ አመኑ። በዚያች ሰዓት ታምሩን አይተው ያመኑ ብዙ አሕዛብ በሰማዕትነት አረፉ። ጨካኙ መኮንን እስክንድሮስ ግን ካየው ታምር የተነሳ ልቡ ደነገጠ። በንዴትና በብሪተኝነት ተመላ። ክብርና ስልጣኑ በአንድ ሕፃን ፊት ሲዋረድ በማየቱ የጭካኔው የመጨረሻ ጥግ ላይ ደረሰ። እናትና ልጅ ከጋኑ አውጥተው በሰይፍ ያጠፋቸው ዘንድ በታላቅ ቁጣ አዘዘ። ሊቀ መላእክት ቅዱስ ገብርኤል እሳቱን አብቅቶ የሚፈላውን ጋን ወደ ቀዝቃዛ ውሃነት ከለወጡ በኋላ በአደባባዩ ላይ ታላቅ መደናገጥ ሆነ። መኮንኑ እስክንድሮስ ግን ይህንን ሁሉ ድንቅ ታምር እያየ ልቡ ይበልጥ በክፋትና በጭካኔ ደረቀ። በአንድ የ3 ዓመት ሕፃንና በአንዲት ሴት ፊት ስልጣኑና ክብሩ በማዋረዱ ፍርዱን በደም ለመጨረስ ቆረጠ። ወታደሮቹን በታላቅ ጩኸት እንዲህ እያለ አዘዘ። እነዚህን ጠንቋዮች ከጋኑ አውጧቸው፣ የክርስቶስን ስም እንዳይጠሩ አንገታቸውን በሰይፍ ቅሏቸው እያለ እንዳንበሳ ገሳ። የሮማውያን ጨካኝ ወታደሮች ቅድስት ኢየሉጣንና ሕፃኑን ቂርቆስን ከጋኑ ውስጥ በኃይል እየጎተቱ አወጧቸው። መሬት ላይ እየገፋቸው ወደ መጨረሻው የሞት ሸለቆ ወሰዷቸው። በዚያች የመጨረሻ ሰዓት ጨካኝ መኮንን እስክንድሮስ የጭካኔውን ጥግ ለማየት ራሱ ከመቀመጫው ተነሳ።
ወደ ሕፃኑ ቂርቆስ ቀረበና ከእናቱ ከቅድስት ኢየሉጣ እቅፍ ውስጥ በኃይል ነጥቆ ረገጠው። እናትነት በታላቅ ዋይታና ለቅሶ ተናወጠ። ልጄን፣ ንጹሕ ልጄን አትንኩብኝ እያለች ብጮህም ምሕረት የሌለው እስክንድሮስ ነገር ግን የሕፃኑን የቅዱስ ቂርቆስን ለስላሳ እግሮቹን በአንድነት አፈፍ አድርጎ ያዛቸው። ከዚያም በታላቅ ቁጣና ብሬት የ3 ዓመቱን ሕፃን ራስ ከበበውና ከከበረውና ከጠንካራው አለት ጋር አጋጨው። በዚያች ሰዓት ሰማይና ምድር በፍርሃት የሚናወጡበት፣ የሰው ልጅ አእምሮ የሚደነግጥበት ታላቅ ግፍ ሆነ። የቅዱስ ቂርቆስ ንጹሕ አእምሮ በአለቱ ላይ ፈሰሰ። ደሙም እንደ ጅረት መሬቱን አጠጣው። ያ ጭንቅላና ቅዱስ አካሉ መሬት ላይ ወደቀ። ሕፃኑ ቂርቆስ ገና በ3 ዓመቱ ምድራዊውን ሕይወት በታላቅ ጽናት አጠናቆ የመከራውን ጽዋ እስከ መጨረሻው ጠብታ ጠጥቶም በሰማዕትነት አረፈ። ቅድስት ኢየሉጣ የልጇን ደምና አምሮ በአለቱ ላይ ፈሶ ስታይ ልቧ በአጽን ፍላጻ ተወጋ። ነገር ግን አልካደችም፣ ወደ ኋላም አላፈገፈገችም። ይልቁኑ ልጄ ሆይ ቀድመኝ ሄድክን? እኔም እነሆ እከተላለሁ እያለች ራሷን ለሰይፍ ሰጠች። ጨካኙ ሰይፍ አውጪ ወታደር ሰይፉን መዘዘ፣ በኃይልም ሰነዘረው። የቅድስት ኢየሉጣ አንገት ከአካሏ ተለይቶ መሬት ላይ ወደቀ። እናትና ልጅ በምድር ላይ በስደትና በመከራ አብረው እንደኖሩ በመጨረሻም የመስዋዕት ሰዓት በደም ተጠምቀው በአንድነት አረፉ። እነርሱ መሬት ላይ ወድቀው ያለ በመንፈስ ዓይን ለሚያዩት ግን ታላቅ ሰማያዊ ግርማ ተገለጠ። ሰማያት ተከፈቱ። የሰማይ መላእክት በይባቤ በማይጠንትና በቃጭል ድምጽ እያገዘሙ ወረዱ። ከሰማይ ዙፋን ከርዛም ዘንድ 3 የብርሃንና የክብር አክሊላት ወረዱ። አንደኛው ለቅድስት ኢየሉጣ ሰማዕትነት፣ ሁለተኛው ለሕፃኑ ቂርቆስ ጽናት፣ ሶስተኛው ደግሞ ሕፃኑ እናቱን ስላጸናትና ስለገሰጻት የተሰጠው ልዩ የድል አክሊል ነበር። የ3 ዓመቱ ሕፃን ቂርቆስና እናቱ ኢየሉጣ ምድራዊውን ስቃይ፣ ረሃብ፣ ስደትና እሳት በጽናት አሸነፉ።